እኛ የጂጂ ቤተሰብን አሪስት አድርጎ የሚያጫጩት ነገር እንዲያበቃ ነው የምንፈልገው። ኦኬ ሰውን ለመረዳት ሞክር። የፖለቲካ ምናምን አታገናኙ። ሁለቱም ፖለቲካ ውስጥ የሌሉ ናቸው። ከጂጂ ውስጥ ፖለቲካ የሚያወራ የለም። ጂጂ ናት ፖለቲካ የምታወራ። ልጅቷ የተማረች ናት። ባይዘው ቲክታክ ላይ እንደምትሉ እንዳታዩት። ሳምሪ ከጂጂ እጥፍ ድርብ የተማረች ናት። ሳምሪ እኮ ሎየር ናት። ብራዘር ምናከ ጀርመን ሀገር በዛ ቋንቋ ተምራ ያደገች ህፃን ልጅ ናት። በእውቀትም ደረጃ እዚህ ሚዲያ ላይ አምጥተህ እኮ ፖለቲካ ልትሰራ የምትችልባት አይነት ልጅ አይደለችም። ስለነዛ አናወራም። ስለዛ አይደለም ማወራው። ግን ጂጂን ተይ ዝም በይ ማለት አንችልም። እኔ እናንተ እኮ እዚህ ጋር ቁጭ ብለን ቀብሳ ምን ነው የምንለው አይደል? ያንተ ትግል እዚህ ቲክታክ ላይ ነው ያለው። ስለዚህ አይደለም የምናወራው። እንዴ ምን አምጥተህ እኮ ከፖለቲካ ጋር አገናኘው? እኮ ይሄ ሰላም ነው። አልሰማኝም። ምንም ነገር አልሰማኝም። እኔም ምንም ነገር የጂጂ እንደዛ ነው ያለው። ከዛ መካከል ያንተን አይደለም ከቨሬጅ ማለት ይሄ ቶፒኩን ሰው ይፈልገዋል። ገብቷል? ከቨሬጅ ነው። እውነቱን ነው። እኔን አይደለም ያለው። ይሄ ትልቅ ቶፒክ ነው። ሳይከፍሉ ሌሎቹ ተከፍሏቸው ነው ቶፒክ አምጥተው ውርስ የሚያደርጉት። የኛ ግን በራሳችን ችግር እየጠቀምን ያለ ነው። መታየት ያለባቸው ነገር አይታዩም። መሰማት ያለባቸው እንደ ሀገራዊ ጉዳይ ሃይማኖታዊ ሳይታዩ ለዚህ ለማንኛውም ለአገዛዙም ለተቃዋሚም ይጠቅመዋል። በጣም ይጠቅማል እኮ ትክክል ነው። አንቺን እንደኔ ሁሉ ማለት አልችልም። እሱ ሌላ እኔን አሁን አትናገር ስለ ሳምሪ ቢባል ዝም እላለሁ። ሚዲያ ላይ የማውቀው ኦሮሞ ናት። እንደ አንድ እህቴ ታሳዝነኛለች። አንቺን ግን ዝም በይ ብትባይ ነገርየው ሁኔታው ራሱ ዝም አያስብልሽም። ዝም አትማት እናት ነሽ። ገብቶሻል? ለዛ ነገሮቹ በምን መሄድ አለባቸው? በሰላማዊ መንገድ መነጋገር፣ እሱንም ማስቆም የሚቻልበት ነገር ካለ ማስቆሙ ደስ ይላል፣ ጥሩ ነው። ቅድም ከየኬ ጋር እስማማበታለሁ ያልኩት ምንድነው ልጆቹን ሶሻል ሚዲያ ማምጣቱ አግባብ አይደለም። ነገ የሆነ ሰዓት ተነስተው እኔ አንቺን አያት የሆኑ ፍልክና እኛን ሚዲያ ለመናቃቸውን ህፃናትን ዘቅዝቆ ፎቶ ቁጭ አድርጎ ቢሳደቡ እኛንም ሰላም አይሰጠንም። በዛ ነገር አምናለሁ። ግን ነገሮቹ ምንድነው መሆን የነበረበት? አሁን ትንሽ ረፈደ። ገብቶሻል? ትንሽ ረፈደ ስልሽ ምንድነው ልጁም ሚዲያ መምጣት በሌለበት ሰዓት ላይ ነው ወደ ሚዲያ የመጣው። ያመጣውም ደግሞ አመጣጡ የሆነ እውቅና ለማግኘት ማለት ነው። እሱ ለገንዘብ እውቅናም አለው። እውቅናው ግን የነበረው በማን ነው? በእሷ ነበር። በእሷ ኤዲት፣ በእሷ ካሜራ፣ በእሷ ኮንቴንት ነበር። አሁን ግን ያንን የማድረግ አቅም የለው። አሁን ባለፈው አይተኸው እንደሆነ የመጀመሪያ ጊዜ ልጆቼን አገኘው ብሎ ሲሰራ ወደ 100,000 ታየለት። ልክ ከልጆቹ ውጭ ደግሞ ሲሰራ 10,000 ታየበት። ስለዚህ አቅሙ ያለው ምንድነው? በልጆቹ ነው ብር መስራት የሚችለው። ልጆቹ ሳይኖሩ ሲቀሩ ደግሞ ተበደልኩ እንዲያረጉኝ ብሎ ነው የሚሰራው። ልክ እንደ ወንጀለኛ ማለት ጂጂ እሱ ላይ ነው። አሁን እኔ በሲሱ ነው አጠር አድርጌ ነው እንጂ ሳብን ያስቀመጥኩኝ። እሱ ያው ልጆቹ የእናንተ ያንቺም ናቸው በሌላ መልኩ አይደለ? እንደፈለገ ሆኖ ይሳካለት፣ ይፍጨረጨር፣ የሚያጨበጭቡለትም ቤታቸውን ከፍቶ ገቢ የሚሰበስቡለትም እንደፈለጉ ኦኬ፣ ይርዱት። ኦኬ ዋዩ ኬር ገብቶሻል? ይጠቀም። የእሱ ስኬት ለአንቺ ምንም ችግር የሚፈጥርብሽ ነገር እኮ የለውም። የእሱ ቱጃር መሆን ኦኬ፣ እንደፈለገ ለጥቅም ለመቋቋምና ጠንክሮ ልጆቹን ለማሳደግ የሚፍጨረጨር ከሆነ ይመቸው። ፈጣሪ መንገዶቹን ያመቻችልኝ ብለሽ አይደነኛ ይሰማለሁ ጂጂ እንደፈለገ የፈለገ ዘመድ አፈርቶ ወዳጅ አፈርቶ ቱሆሶ አፈርቶ ኦኬ ይሳካለት። ልጆቹን ለማሳደግ ይደላደል። ምን ጨነቀሽ እንዴ? እኮ ይፈለጋል። የሱ ስኬት እኮ ይፈለጋል። የሀገራችን ይኸውልሽ የሀገር በቀል ልጅ እኮ ነው አይደል እንዴ? ይሳካለት።
በሌላ መልኩም ካሰብ ነው ማለት ነው። ቆይ ይኸውልሽ ጂጂ አትበል። ምክንያቱም እንደዛ ስትል አሁን ሌላ ሰው የሚመስለው ቆይ ሀሳብን ልጨርስና መስራት እሷ ቅር ያላት ነው የሚመስለው። ሌላ ሀሳብን ልጨርስና ነገሩ ስትል ሌላ ሰው እንደዛ እንዳይመስለው ነው። እሷ ከመጀመሪያም ጀምሮ ይስራ፣ በልጆቹም ከፈለገ ዩቱብ ይስራ፣ እኔ ገንዘብ በማግኘቱ ደስተኛ ነኝ። ምክንያቱም እሱ ሰራ ማለት ለልጆቹም ነው ለሳምሪም ነው። ይኸውላችሁ አሁን ያልገባ እንደዛ ስትል ሌላ ሰው ለሚሰማው ሰው አሃ ጂጂ ተበሳጭታለች ማለት ነው የሚለውን አንድ እንዳይፈጠር። ይኸውልሽ የጉዳይ ላይ ለመጀመሪያ ጊዜ ነው ሀሳብ እየሰጠው ያለሁት። በጣም ሲሰማ ነው የኖርኩት። ተነቀቅ ብዬ ነው። ሰውን እንደምታየው አንድ ነገር ይዞ መፈርጠጥ ነው። ኦኬ ለምን መሰለሽ ምንም የለም እዚሁ ነው ያለ ነው እና ምንም ትርጉም ሊሰጡት አይችሉም። እኔ እያልኩ ያለሁት ልጁ በገባው አቅሙና አጋጣሚው በፈቀደለት ኦኬ ልጆችን አሳድጋለሁ ብሎ ያው አንከባክባቸዋለሁ ምናምን ነገር እሱ አላለም። በግዴታ ነው አላለም። አይፈልጋቸውም አላለም። እሱ አንተ ደግሞ አታውሪ ትላለህ። አሁን ደግሞ ነገሩን ድጋሚ ብጀምረው ደግሞ ሰዓት ሊወስድ ነው። አሁን ዋናው ነገር ሰው እንዲረዳኝ ይኸውልሽ ጂጂ ሰው እንዲረዳኝ የሳምሪ ቤንጃሚን ዩቲዩብ ላይ ሄድና 4 ሰዓት የፈጀ ኢንተርቪው አለ። አገርን ጉድ ያስባለ እሱ አንድ ነገር ማለት ነው። ሰው በጣም እንዲረዳኝ የሚፈልገው ነገር ማለት ነው። በጣም እንደ ራሴ አድርጌ ነው ነገሩ ጉዳዩን እያወራ ያለሁት። ዝም ብዬ ራሴ ውጭ አድርጌ አይደለም ጉዳዩ ላይ እያወራ ያለሁት። ፊሊንጋችሁን እንደ ራሴ ውስጥ እንትን እያዳመጥኩ ነው። እና ምንድን ነው እያልኩ ያለሁት መሰለሽ አሁን ልጁ እንደፈለገ ገንዘብ አይደለ ዋናው ነገር የፈለገው ምናምን ነገር ቱፎሶም የሆኑለት የሚያጨበጭቡለትም ግቡ ምንድን ነው እሱም መጥቀም ነው ብዬ ሊያዝላቸው። ኦኬ እናንተን ሳምሪ ነው ወይ ደግሞ እናቷን እንደ ጠላት ፈርጆ እሱን ደግሞ ፍቀድልኝ አንድ ጥያቄ ነው የምጠይቀው። ቆይ ልጨርስና ፖይንትን ከኔና ከአንተ በላይ ከአንተና ከኔ በላይ ሳምሪ እነሱ ይተዋወቃሉ አይደለ? የልጁን እናት አብሮ የኖረውን ገስት ላይ ሰዎች እየገቡ ሲሳደቡ አሊያም ደግሞ ጌም ከተጫወቱ በኋላ በዚህ ምድር ለምን አነሰው ትጠላለህ እየተባለ ሲጠየቅ በአሽሙር መልክ በመለስ በስተቀር እስኪ እዚህ ሚዲያ ላይ እሱ ሊታወቅበት የቻለው ነገር ምንድን ነው? ጂጂ ቅድም ያለችው ምንድን ነው? ልጁ መታወቅ ነው የሚፈልገው። ምን አይነት መታወቅ ካልከኝ ፎቶውን ይፖስታል፣ ልጆቹ እንደተቸገረ ይሆናል፣ አክት ያደርጋል፣ ገንዘብ ይሰራበታል። ያ አይደለም እየተባለ ያለ ልጁ ልጆቹን ያሳድግ፣ ማንም ሊከለክለው አይችልም፣ ልጆቹ ናቸው። ከዚህ ያለፈ ግን እነሱን እየነካ አይደለም ገንዘብ መስራት ያለበት ነው። በቃ ይሄን ቤተሰብ እየነካ እነሱን እየነካ የዚህን ቤተሰብ ሰላም እያናጋ የሚያገኘው ገንዘብ የሱን ህይወት መለወጫ መሆን የለበትም ነው። ልጆቹን ተቸገርኩ እርዱኝ እንደማለት ነው ይዟት እየመጣ ያለው። አሁን የሱ ፖለቲካ የሱ ሴራ እንደዛ ነው። ያ ነገር ያቁም ነው የተባለ ያለው። እኔ ደግሞ እንደዛም አድርጎ ገንዘብ ቢሰበስብ ጂጂን ምን ያረጋታል ነው ያረገናል፣ ይጎዳናል። እንዴት ነው የሚጎዳል? ልጆቹ ራብተኛ አይደሉም፣ አልተቸገሩም። እኛ ጥፋተኞች አይደለንም እንዴ? በደንብ ነው የሚጎዳል። እሱም ወደ ህግ ሄዷል። እሱንማ ይኸውልሽ ተናገርኩ እኮ ጂጂ ተናገርኩ እኮ መፍታችሁን አላስፈላጊ የሆኑትን ስም ማጥፋት ሆኖ እንደዚህ ሌሎች ሰዎችን እናንተ ላይ እንዲዘምቱ አድርጎ ብሎ ህግ የራሱ መልክ አዝይዞ ተጠያቂ ያደርገዋል። እዛው ነው አይደለ? እዛ አንድ ሀገር ነው ያላችሁት። በህግና ህግ ብቻ መሄድ ሲጠየቅ ግን ይኸውልህ እኛ አሁን እንደዚህ ነገር ሲጠየቅ ደግሞ እዚህ ጋራ የእሱ አጃቢዎች አሉ። እነሱ ሞር ገደል እየቀጠሉት ነው። ስለዚህ እኔ ደግሞ በጣም ወዳጆች ስላሉኝ አወራዋለሁ። ከዛ ላይ የሚማሩ ልጆች አሉ። እኛ አስተማሪ እንሆናለን። ብዙ የሚማር ሰው አለ። ሁሉም ሰው ዛሬ እዚህ ጋር አፉን የከፈተብኝ ብቻ አይደለም ያለው። ማስተማሩ እኮ እሱም እኮ የንግግር አካል እኮ ነው ጂጂ። ይሄ እናታቸው ጋር እንዲሆኑ ተደርጎ እንክብካቤው ሁሉ ነገሩ ያው ልጆች እናታቸው ጋር ነው የሚያምርባቸው በአጠቃላይ እንደሚታወቀው እና እሱ ደግሞ በህግ የሚጣልበትን የአባትነት ግዴታውን በየወሩ የሚቆረጠውን ቆርጦ ልጆቹን
መርዳት መጥቶ ማየት ካስፈለገን በዛ መልክ ህግና ህግ እሱን እኮ ነው የምልሽ። ህግና ህግ እዚህ ጋር ለምን ትደክሚያለሽ ነው ፖይንት መጀመሪያ እስከ መጨረሻ። አንተ ታልደከኩም ሁሉ ነገር አውሩ እና እንደኔ ዝምታው ከዚህ መልስ ከመስጠትና እዚህ ጋር ትኩረት አቴንሽንሽን ነው የሚፈልጉት። ያን ባሰጪ ጥሩ ነው ባይ ነኝ። የሆነ ነገር አንዴ ኤኬ ልጠይቀው ወይም ደግሞ ልንገርህ። ችግሩ ምን መሰለ? ሳምሪም ጂጂም ሶሻል ሚዲያ ላይ ነው ያሉት። ሳምሪ ከልጅነቷ ጀምሮ ሶሻል ሚዲያ ላይ እናውቃታለን። ልጆቿም ተወልደው እዚህ ደረጃ እስከዚህ እድሜያቸው ድረስ እናውቃቸዋለን አይደለ? ስለዚህ ማንኛውም ሰው ሰርች ቢያደርግ ፊሎ ብሎ ሰርች ቢያደርግ የሚወጡት እነዚህ ቪዲዮዎች ናቸው የሚወጣው። አሁን ሶሻል ሚዲያ ላይ የነበረው እንግዲህ ይሄ የመጨረሻው ኢንተርቪው ከመውጣቱ በፊት የነበረው ታሪክ ነው የሚወጣው። ወደፊትም ቢሆን ይወጣል ይሄ ታሪክ ማለት ነው። እነ ጂጂ ራሳቸውን ኤክስፕሌን ባያደርጉ ምንድነው እሱ ኢንተርኔት ላይ የሚቀመጠው ታሪካቸው ምንድነው? እናትና አያታቸው። መልካም ጥሩ መተሽልኛል። ምን እንደሚደረግ ታውቂያለሽ? አንድ ጊዜ ልጨርስልህ እና ጂጂ የራሷ በራሷ ከለቻቸው መጫወቻ ከለከለቻቸው ቢለውን ነው ታሪካቸው የሚሆነው ማለት ነው። ኤክስፕሌን ሳያደርጉ ከቀሩ ምንም እንኳን ቢያውቁትም ለልጆቹ በግላቸው ቢያስረዷቸውም ምንም ቢላቸውም አድገው ግን የሚሉት ምንድነው? ታዲያ ለምንድነው እሱ ያልተናገራችሁት? ታዲያ ለምንድነው እንደዚህ ካልሆነ ወጥታችሁ ያልተናገራችሁት? እንዴ ለሌላ ነገር ለሁሉም እያወጣች ትናገራለች እንዴ ጂጂ? እንኳን አይደለም ለልጆቿ ለቤተሰቡ አይደለም ለሌላ ሰውም ወጥታ ትናገራለች አይደል? ትክክልም ከመሰላት ትክክልም ባይሆንም ከመሰላችሁ ወጥታ ትናገራለች። ማንም ሰው በዚህ አያማትም። አትናገርም ጂጂ ብሎ የሚል ሰው የለም። ያ ልክ ነሽ ኤደን። ይኸውልሽ ምን አለ መሰለሽ ኤክስፕሌን ማድረጋቸው መጥፎ ነገር አይደለም። ይሄ ማለት ደግሞ ልጁ ለምንድን ቲክቶክ ትሬንድ ሆነ፣ ለምን ፌመስ ሆነ፣ ለምን ሰው ረዳው ማለት ደግሞ አይደለም። ከመጀመሪያው ጀምሮ ጂጂ ስትናገር ከሰማቻቸው እኔ ይሸቅል እየወሰደ ልጆቹንም ዩቲዩብ የሚሰራባቸውን ይስራባቸው፣ እኔ ችግር የለብኝም ስትል ነበረ። ነገር ግን የልጆቼን ስምና የትናንሾቹ ልጆች እና የሳምሪን ስም እያነሳ ግን እያጠፋ እንደገና ደግሞ የውሸት ነገር እየቀላቀለ አያውራ ነው የምትለው። ልክ እኮ ነሽ። አሁን ይኸውልሽ ጎሽ፣ አሁን ጥሩ መተሻለ ሰው ይረዳል ከዚህ ንግግር ራሱ። አሁን አንዳንድ ነገሮችን ስጨማምር ማለት ነው ምን እንደሆነ ታውቂያለሽ? ህግ ይዞታል ጉዳዩን አይደለ? እሱ አደብ ሊገዛ የሚችለው ቱፎ ሰው በመሰብሰቡ በዛ መልክ ሞራል አግኝቶ ሞራል ተሰጥቶት እየሄደ ባለው መልኩ ሳይሆን አንድ እመለሳለሁ። ሳምሪ ሀቋ ተደብቆ ያኔም እሱ ሲናገር በነበረበት ጊዜ ልጅቷ ላይ ይሄ ሁላ ህዝብ ሲወርድ የነበረው ያንቺ ልጅ በመሆኗ ነው። እንደ ማንኛውም ሰው ሚዲያ ተጠቃሚ ኖርማል ልትሆን ኖሮ ሳምሪ ሀቋ አይደበቅም። ሁለተኛ ነገር ደግሞ አሁን ሳምሪ ልጅቷ ወጣ ሀቋ ስትናገር ብዙ ሰው መናገር ጀመረ። ወይኔ እንዲሆና ነበር ጀመረ። ወጣችሁ መናገራችሁ ባይዘው እንትናችሁን የመለሳችሁት ይሄ መልስ ምት ነው በቃ የሰጣችሁት። ይሄን እሱ እንደዚህ ያለ እናንተ ምንም አይነት ነገር የሚጸጽፍም ነገር እኔ ደግሞ አንድ ነገር የለም። አንድ ጥያቄ ልጠይቅሽ ላንቺ ማለት ነው። አሁን የሳምሪ ሀቅ የተደበቀው በጂጂ ነው ብለሻል። የቀነኒ ፍትህ የተደበቀው በአባቷ ነው። አዳምጪ። የሄቨን ሀቅ የተደበቀው በእናቷ ነው። ቆይ አሁን ደግሞ ላስረዳሽ። ለምን እንደዛ እንዳልኩሽ ታውቂያለሽ? ኖ እኔ ልንገርሽ፣ እኔ ይሄ ነገር አይጥመኝም። ልንገርሽ አይደለም አይጥመኝም። እነሱን ወንጀለኛ አታርጉ፣ በተለይ ሰሜኑን ወንጀለኛ አታርጉ። እራሱ ኦሮሞ ነው እኔን እየቀጠቀጠኝ ያለው። በኦሮምኛ ነው እየተቀጠቀጥኩ ያለሁት። አንደኛውን ቁርቴ ናት ይቺ ኦሮሞ ናት። በፖለቲካው ልንገራችሁ፣ ልጄን ደግፎ ያዘው አማራና ሰሜኑ ነው። አልተናገረኝም። ውሸት አታስገቧት። ውሸት እኔ ሰይጣንን አታብጡት። ውሸት እንዳሰባችሁ። ልጄን ያዋረዳችሁት እናንተ ኦሮሞዎች ናችሁ።
አይደለም እኔን ያዋረዳችሁኝ እናንተ ኦሮሞዎች ናችሁ። በነገራችን ላይ ውጡልኝ፣ እንዲያውም ውጭልኝ፣ አንቺ ውጭልኝ። ከእናንተ የበለጠ ያዋረደኝ የለም። ሀቅ ተናገሪ። በፖለቲካ አትውሰጂ። እናንተ ናችሁ ያዋረዳችሁኝ። አንደኛ ቁጭ ብላችሁ በኦሮምኛ ልጄን ስትቀጠቅጧት የነበራችሁ እናንተ ናችሁ። ልጄ እሬቻ ስትሄድ ስትቀጠቅጧት የነበራችሁ እናንተ ናችሁ። ኦሮሞዎች ናችሁ። ቅሌታ ልጄን ደግፎ አቅፎ ያዘው እንዲያውም ሰሜኑ ነው። አርፋችሁ ቁጭ በሉ። ውርደታም ቢሆኑ ኖሮ እንደኔ ቢሆን ኖሮ ዛሬ ዘነዝሏት ነበር። እቺ ያስቀመጠቻት ዩቱብ ላይ ኦሮሞ ናት። አርፋችሁ ቁጭ በሉ። አርፋሽ ቁጭ በሉ። በወለጋነቴን የጠመድሽ፣ በኦነግነቴን የጠመድሽ፣ ስለ ህዝቤ ድምፅ ስለሆንኩ ነው የጠመድሽ። በውሸት ስለማልጠራቀም ነው የጠመድሽ። አርፈሽ ቁጭ በይ። ስለ ቀን እኔ ጩኸ ሂጂና እኔ ልጄን አትረፌያለሁ። የ9 ዓመት ልጅ እንደዛ ስትቀጠቀጥ እናትየው ስታለቅስ በጎን መተሽ የፌበንናት የሰደብሻት ያዋረዳችኋት ውሸት ናቸው ያላችኋት ፖለቲከኛ ናት እንዴ? ቀነኒ ፖለቲከኛ ናት እንዴ? ለሴት መጮህ ትችላላችሁ እንዴ እናንተ? ለእውነት መጮህ ትችላላችሁ እንዴ? በጅምላ ሴት የሚደፈርበት ያደጋችሁ አይደላችሁ እንዴ እናንተ? ኦሮሞች አይደላችሁ እንዴ? በተለይ ካናዳ አለች። በጣም ሳያት ትገርመኛለች። እዚህ ቤት ለመግባት ትፈልጊያለሽ? ማናት ምትባላለች? አይጥ ቤት እየገባሽ ስንታማ ምታሚን ማለት ነው። እንቁርቴ ቤት ቁጭ ብላችኋል። በኦሮምኛ ምታመታምን ወደ ፖለቲካ ትወሰጁ። የሴት መብትን መቀበል የማይችል ጭንቅላት ስላላችሁ ወደ ፖለቲካ ወደ ዘር ምናምን አትወሰጁ። አዎ አክቲቪስት ነኝ፣ ትክክል። ለህዝቤ ድምፅ ሆኛለሁ። በዛ ልክ የሚወደኝ በጣም ብዙ ሰው አለ። ሀቁ ሲገባው እናንተ ባጨማለቃችሁት ፖለቲካ ደግሞ የሚጠላኝ አለ። እኔ የታገልኩት ለነፃነት እንጂ ሌላው እንዲሞት አይደለም። ሰው በፈለገው ይትወደ። የምጠመድበት የራሴ ምክንያት አለኝ። ቅናት ነው። ቅናት ታዲያ ለምንድን ድምፅ ሆናችሁልኛል? እንደዛ ከሆናችሁ አንድ ኦሮሞ ወጥቶ ስለ ልጄ ደገፈ አለ? ወጣችኋል? የኛ ልጅ ናት ብላችኋል? በእኔ ፔጅ ላይ ትላንትና ስለ አንድ ሴት ሳወራ ድምፅ ልትሆን የመጣችሁ ብዙዎቻችሁ፣ ብዙ ጴንጤዎችና ኦሮሞች አይቻሉ። ደስ የሚለው ግን የጀግና ልጅ ናት ያለች። ሬሷ አልተወረወረም። ሳሳድጋት ጀግና አድርጌ ለፍቼባታለሁ። ምክንያቱም አይነው አውቃለሁ አቅም እንደሌለኝ። አቅም እንዲኖራት ግን አሳድጊያታለሁ፣ አስተምሬያታለሁ። በነፃነት መኖርን አስተምሬያታለሁ። ጭራሽ እኔ ማንም መሀይብ የሚለው ልትለፈድድብኝ ትመጣለች። መልኳን አሳምራ መጀመሪያ በጣም አደንቅሻለሁ። ይሄ ልማዳችሁ ነው። በጣም ነው የምንወድሽ። ከዛ በኋላ መርዝሽን ትረጫለሽ። የጂጂ ሀቅ ተሸፍኖን በምን የሚሸፍን የሚያውቅ ማን እንደሆነ ታውቂያለሽ? ምንድን ነው አብረው የሚጋፈጡት የሚሳፈጡት እኮ ከዘር ውጭ ሆኑ ናት። ትላንትና ማጠገብ ያሉት ከዘር ውጭ ያሉት ናት። ዘሮቼ ናቸው። አንድ ዘሮቼ ናቸው። ያ ዘር የምላቸው ናቸው። ድምፃቸውን አጥፍተው 3 ዓመት ልጅ ያደረገችው 3 ዓመት አማን 5 ወር ስትቀጠቀጥ ስለሌላው ስታወሩ ስለ እሷ እንኳን አንድ ፔጃቸውን ከፍታችሁ የደገፋችሁ ኦሮሞ አላችሁ። አንድ ችልስ ትላንትና አንድ በራሷ ፔጅ ላይ አስተያየት ሰጥታለች። ከረፋኬ ያ እንትን ለኤደን ነው። ኤደን የሆነ እንትን ብላ ነበር። ይቅርታ በመሀል እንትን አልኩኝ። ኤደን አለሽ? አለው። ኦኬ ይኸውላችሁ ምን አለ መሰለሽ ኤደን፣ እውነት ነው የሚዲያ ሰው ናቸው። ሳምሪም ጂጂም የታወቀ ነው። የሶሻል ሚዲያ ላይ የሚከሰት ነገር
ችግርም ሆነ ደስታም ሆነ ጥፋት እዚሁ ሚዲያ ላይ እንዲያበቃ ብዙውን ጊዜ እንትን የምንለው ነገር ነው፣ የሚደግፈው ጉዳይ ነው። ይሄ ግን የሚዲያ ጉዳይ አይደለም። ይሄ የህግ ጉዳይ ነው። አከተመ። የቤተሰብ ጉዳይ የህግ ጉዳይ ነው። በቃ መሪዎች ፕሪንሲፕሉን ማወቅ ግድ ይለናል። ሁሉ ነገር ሚዲያ ላይ አምጥተን መድከም የለብንም። ሚዲያ አይፈራም። አብሶ ሶሻል ሚዲያ የማንም እንትን ነው። አግዳም ወንበር ነው የተባለው በቃ የማንም መፈንጫ ነው። ህግ ሲሆን ግን ሁሉም ይሰበሰባል። የህግን ጥቅምና ቫልዩ ምን ያህል ተረድተናል አላውቅም። አሁን ጀርመን ሀገር ላይ ምንም ነገር ህግ እንከን ይኖረዋል ብዬ አላስብም። ኢትዮጵያ አይደለም። ኦኬ በቱፎሶ ምናምን ነገር ህግ በላይ ህግ ላይ እንትን ብሎ በሚዲያ ህግን ጉዳይ አፋፍኖ ብሎ አሸናፊነትን ያስመሰክራሉ የሚባል ስጋት ማንም ላይ አያሳድርም። እኔ ከዛ አንጻር ነው። ሌላው ኤደን ላልሽው ነገር አሁን ውሸት ተፈብሪኮ እንደዚህ በሌለ ባለ ሚዲያውን ከወረረ እንዴት ነው በህይወት እያለን አይነት ነገርን ጥያቄ አይጭርም ወይ ነገ ምናምን ነገር ነው ብለሽ እንደ ኮንሰርን ያነሳሽው ይመስላል እንጂ በህግ የተያዘው በህግ ጉዳዩ ከተጠናቀቀ በኋላ ወደ ሚዲያ መጥቶ እኮ ሀስከፔ ማህበረሰቡን ማስረዳት ይቻላል። እስከዛ አላዋቂዎች ይጨፍሩ። እዚህ በህግና በህግ ሄዶ ጉዳዩ አንድ አመት ውስጥ ራሱ ሊያልቅ ይችላል። በህግ የተያዘ ጉዳይ ሌላስ ስም ማጥፋቱ ነገር የልጆቹ መብት ጉዳይ ኦኬ፣ እያንዳንዱን ነገር ማለት ነው። እና ልጁ ባለማወቅ ቱፎሶ እንትን ብሎ ልጆቹንም ክብራቸውን እያወረደ ጂጂንና ሳምሪን ለማበሳጨት ለማናደድ አይነት ነገር መስሎት እነሱ ጋር ተቃራኒ የሚቆሙ ሰዎች በተለያየ በፖለቲካም ልዩነት ሊሆን ይችላል። የነሱ ተቃራኒ የሆኑ ሰዎችን ፈልጎ አይነት ነገር ኢሞሽኑን ሊያስደስት ይችላል፣ ስሜቱን ሊያስደስት ያለፈ ግን ወደ ህሊናው ተመልሶ ትልቅ ጥፋት እንደሆነ የተገነዘበ ለታ ጠላቶቹ አንደኛ ጠላቶቹ የሚሆኑት የዛሬ አጨብጫቢዎቹ ናቸው። ይሄ የተፈጥሮ ህግ ነው። ኦኬ ምክንያቱም ተወልደዋል፣ ኦልሬዲ ተዋልደዋል፣ ልጆች አሏቸው። አንድም አይደለም ሁለት ልጆች ከሳምሪና ፋኒ ነው አይደል ስሙ ባልሳሳት። አሁን የሚያጨበጭቡለት ሰዎች ከሳምሪ አይቀርቡትም። በነገራችን ላይ ስማ ኤኬ ልጅ እኮ ኦሮሞ ነው። ኢቭን በእናቱ አፍ ኦሮሞ አፍ አማራ ነው። ወደ አሁን ዘር እንዳትወስደው ልጁም ኦሮሞ ነው። አሁን ነው የሚሰማው። እንግዲህ ምንድን ነው ዋናው ነገር እንዳልኩት ማለት ነው። ማን ነው ለማን ነው የሚያግዘው? ማን ነው ለማን ነው እንትን የሚለው ወደ ዘር የሚካሄደው? እኔ እንግዲህ አሁን ሀሳቤን መስጠት ከጀመርኩኝ እሱንም የሆነ ታይም ላይ አግኝቼ ባወራው አሁን የማወራችውን ነገር እሱንም አቁም፣ ስራዬን ስራ ሚዲያም ላይ ምን ብለህ በጣም በቃ በርትቴ ሸቅል ምናምን ነገር እንደማንኛውም ሰው ጌሚን መጫወት ጀምረዋል መሰለኝ አይቼዋለሁ የተወሰኑ ቦታዎች እና አይነት ነገር እንጂ የእልህ ነገር እና ብሽሽቅ ነገር ውስጥ ገብተህ የሚያጨበጭቡልህ ምናምን ነገር አይነቶቹን ጂጂ ተቃራኒ የሆኑ ሰዎችን ፈልጌ ምናምን ነገር የተወደድክ መስሎ አይነቱ ነው። እሱን አሁንም የሚሰማ ከሆነ ወይ ደግሞ ሪከርድ አድርጋችሁ አድርሱት። የህፃን እቃ አይነቱ ጫወታን ተውና የትልቅ ሰውን የወንድ ስራን ስራ ራስን ልጆች ላይ ትኩረት አድርጌ ከእንደዚህ አይነት ጭቅጭቅ በቃ አልተግባባችሁም፣ ባለመግባባት ተግባብቴ ህይወትን ወደ ማሸነፉ ትኩረት አድርግ። ብጥብጡ፣ ጭቅጭቁ፣ ንትርኩ ምንም አይጠቅምህም። ከዛ ያለፈ ደግሞ በህግ የማርገቡ ነገር አንተም እውነት ካለ በህግ አሸናፊ ልትሆን ትችላለህ። በዚህም በነጂጂ በሳምሪ በኩልም ያለ ነገር ህግ የሚፈርድ
ማብራራት ይቻላል በኋላ ላይ ማለት ነው። ከህግ በኋላ ኦኬ። ህግ አቅም አለው። እዚህ ምንድነው ሶሻል ሚዲያ ላይ ይታወቃል እኮ የጂጂን አቅም አናቅም እንደ ጂጂ ማለት እኮ አጋነን ምናምን እንዳትሉኝ እንጂ እናውቃለን አቅሟን። ኦኬ ታንቀጠቅጣለች በሀገር ደረጃ ማለት ነው፣ ይታወቃል። አሁን ትታ ነው እንጂ ፖለቲካውን ራሱ እርጂን ምናምን ስንላት ተው በቃ ነገር ጡረታ ወጥቻለሁ ያለች ሙድ እየያዘችብን ነው እንጂ ማለት ነው። አሁን እኮ እሱ ነው ዝም በይ ስላት ምን ያህል ከባድ ነገር እንደተናገርኩ እኮ አውቃለሁ። አቅሟን ታውቋለች። ማንንም በመጡ ማስተናገድ እንደምትችል እኮ ሳላቀርቼ አይደለም። ግን ደግሞ አንዳንዴ ምንድነው ጀስት ጥይት ማባከን ነው የሚሆነው። ጥይት ማባከን ነው የሚሆነው። ምክንያቱም ጉዳዩን ህግ ይዞታል። ስለዚህ ሁሉ ነገር ላይ መልስ መስጠት ኢንቲቴን እነሱ እንደዚህ ካረግን መልስ ትሰጣለች ምናምን፣ መልስ በሰጠች ቁጥር በተሳደበች ቁጥር ላስ ባረገች ቁጥር ደግሞ ትዋረዳለች ብሎ ያሰቡ ሰዎች እንደ ጂጂ እኮ ዝም አለች እንዲሉ እድል ቢሰጣቸውስ ነው። ያልተለመደውን ቢሰጪያቸው። የተለመደው ምንድን ነው? ጂጂ ዝም አትልም ነው። እንንካት፣ ከዛ ትቀጠቀጣለች እንትን ብላ፣ ይሄ ደግሞ የራሷ ጉዳይም እንደመሆኑ ትነሳለች። ከዛ ሚዲያው ይሟሟቅልናል ነው። የዛኔ ጂጂ ደግሞ ብትቀርበትና ጀስት ግራ ብታጋባቸውስ ነው የኔ አቋም። ዋናው ነገር ደግሞ ህግ ይዞታል። በህግ ምንም ነገር ስጋት አይታየኝም። ቅድም ባልኩኝም መሰረት ማለት ነው። የልጆቹም ጉዳይ ሆነ ምናምን ነገር የልጆቹ ቦታ እንደ ፍላጎታቸው ልጆቹ ቀብረር አድርጎ እንዲያድጉ ከተፈለገ በግራም ሆነ በቀኝ ግዴታ ይጣላል በህግ። የልጆቹ ማሳደግን በተመለከተ ማለት ነው። ጨርሶ አልፈልግም ብሎ የሚል ሰው ሊኖር አይችልም፣ አባትም ሆነ እናት። ይሄ የታወቀ ነው። በጣም ግልግል የሆነ አይነት ነገር ነው በህግና። ከዛ በኋላ ግን ማህበረሰቡ ያውቃል። ቅድምም እንዳልኳቸው አብዛኛው ሰው ይሄ ወከባ የተፈጠረው ምናምን ያውቃል። ሰው ማህበረሰቡ ማቅ አይነት ነገር አድርገን ባናየው ጥሩ ነው። ብዙዋኑ ያውቃሉ። የኢሬቻ ልብስ እንኳን ለብሳ አገር ቤት፣ በነገራችን ላይ ኢሬቻ ልታከብራል መስሎ ሄደችው። ለማንኛውም እሱ ሄደችው ለሌላ ጉዳይ። ግን አንድ ሳምንት ስለሚቀረው ኢሬቻ እኔ ነኝ ራሱ ኢሬቻ ማክበረሽ በዛው ተጫዋቾች ከጓደኞች ደነሰ እሷ የፎቶ ሹቲንግ ሹት ልታረግ ነው እዛ እንደ ልቧ እንደዚህ ገጠር ውስጥ ምናምን። እዚህ ደግሞ ትንሽ ዝናብ ስለነበረ ለመነሳት ስላስቸገራት ነው ሄደችው። ዋናው ይሄ ለፎቶ ያንን ልብስ ለብሳ ስለተወዳደረች የኔው ምላቸው ኦሮሞች ናቸው እንደዛ ብሽቅጥቅጥቅጥቅጥቅጥቅጥቅጥ አርገ የረገጧት ብሽቅጥቅጥ። እኔ ልጄ ከመጀመሪያውም ጀምሮ እኔ ነኝ የማውቀው ማን እዚህ ጋር እንዳደረሳት፣ ለምን እዚህ ጋር እንደደረሰች። ዛሬ ይሄ እንደዚህ ስለሆነች ነው እንደዚህ ስለሆነች ነው። በእኔ አትደበቁ። በእኔ መደበቅ ጥሩ አይደለም። የቀነኒን ሞት የበላ የቀነኒን ፍትህ የበላ ማህበረሰብ ውስጥ ነን ያለው። አባትየው ፖለቲከኛ ስለሆነ ነው፣ እናቷ ፖለቲከኛ ስለሆነች ያስተማሪ ልጅ እኮ ነው። ለሴት መብት የሌለበት ይኸውልሽ ጂጂ ልዩነት አለው። የቀነኒ ጉዳይ ኢትዮጵያ ነው ያለ፣ የአንቺ ጉዳይ ጀርመን ነው ያለ። በጣም ትልቅ ልዩነት አለው። እግዚአብሔር ይመስገን እንኳን እዚህ ሆነ እንጂ እዛ ብትሆንማ። ይኸውልሽ የቀነኒ ጉዳይን ያፈነው ፖለቲካ ነው። ኦኬ ያንቺ በጣም ቀላል ነው። እዚህ ጋር ፖለቲካ ልትሰራ እኮ ነው የመጣችው እኮ። እሱን እኮ ነው የምልህ። አሁን እኮ የለማ ጨርሶ ጭራሽ አይቻካም። እንደዚህ አይነት ነገር አልቀበልም። ከአንቺ የበለጥኩኝ ጥርሴን የነቀልኩበት 13 ዓመት ጥርሴን የነቀልኩበትን ላይፍ ሲስተም የኢትዮጵያን ቆሸሸ ብሔርተኝነትን ብልግናን
ነቅቼበታለሁ። ይኸውልሽ እዚህ ጋር ምንም ፖለቲካ ምን ብሎ ምናምን ነገር የለም። ቦታው ሁሉ ነገሩ እዛው ነው። በቃ የትዳር ጉዳይ ነው። ግን አይደለም ሲሉ ሰምቻለሁ። ሲሉ ምን ሰምቻለሁ? የኦሮሞ እንትን ስለሆነች እና እነዚህ ሰሜኖቹ ስለጠመዷት ነው። ምን እኮ ይኸውልሽ ማኖሪያ ያሳዩኝ ነበር በዚህ ሰዓት። ብሳት ተደረጋችሁት እናንተ አይደላችሁ እንዴ? በቁስሌ ላይ መርዝ የረጫችሁት። ይኸውልሽ ግልጽ እኮ ነው። ግን ጀግና ነኝ እግዚአብሔር ምስክሬ ነው የምላችሁ። ይኸውልሽ በፖለቲካ ምናምን ሽፋን ለመስጠት አይሞክርም ማለት ሳይሆን አሸናፊ የመሆን ሁኔታቸው ቅድም እንዳልኳችሁ እኮ የልጁ የወንድማችን ጉዳይ ወደ ሚዲያ መምጣት የሌለበትን ነገር ፖለቲሳይዝ አድርጎ ማህበረሰብ ውስጥ እንትን ብሎ አቅጣጫ ላስቀይሮ አሸማቆ ይሉኝታ ይዞ ማንበርከክ ነገር አሁንም እየተደረገ ያለው ይሄውና ይሄ ነው። ኦኬ ጂጂ እና ምናልባትም ሳምሪን እንደዚህ እንትን ብሎ በቃ የማንበርከክ ነገር ነው በዘመቻ ምናምን። ይሄ አበሽኛ ነው። ከመጣች ጀምሮ ቤቷ የመጣችሁ እናንተ ጋር አይደለም፣ ቤቷን የገባችሁ ከእናቷ ጋር የታረቀችው። ድሮ ትዳር ስትመሰርች ኦሮሞ አላልሽም ነበረ? የመጀመሪያ ፈርስት ጥይት የተተኮሰው ልጄ ላይ ማለት ነው። ሀደኮ ስትል ሳምሪ ሀደኮ ማለት የጀመረችው ዛሬ አይደለም፣ ከልጅነቷ ጀምሮ ገና ከልጅነቷ። ለእናንተ ሀደኮ ብርቃችሁ ሊሆን ይችላል። ኦሮምኛ ላንችል እንችላለን። ቤተሰቦቻችንን ግን በኦሮምኛ አካከዩ ሀደኮ አባንኮ ብሎ መጥራት የተለመደ ነው። ኦሮምኛ ፐርፌክት አይደለንም፣ ግን በኦሮምኛ ነው የምንጠራቸው ስማቸው። ለእናንተ ብርቅ ሆኖባችሁ ሀደኮ አለች እኮ ምድረ መጤዎች 4 ኪሎ ኦሮሞ ገባ ብላችሁ አብራችሁ የመጣችሁ ከአጫሉ ሞት በኋላ የመጣችሁ ሚና እሱኮ አብይ ተናግሯል። 2016 ላይ ህዝቧ ሲነካባት ከእናቷ እኩል ከሰልፏ አልቀረ ከጽሁፏ አልቀረ እጇን ከፍ አድርጋ ቀሪት ትንሿ ቀሪ ነበረች። ምድረ ሙጀሊያም በሙሉ ደግሞ ስለ ልጄ ልታወራ ነው። ይኸውልሽ ጂጂ እሱን በፖለቲካ ምንትን አብይ ራሱ እኮ ታዝበው አብይ አህመድ ራሱ ተናግረዋል እኮ አካም የሚል ሰው በዛ ምናምን አይነቱ እነሱ ናቸው። ትግሬና ኦሮሞ ሆኖ ትግሬና አማራ ሆኖ አማራና ኦሮሞ ሆኖ ምናምን እንግዲህ ፈልጎ ሰው ከተለያየ አይወለድም። ግን አስተሳሰባቸው ምንድነው አንተን ብሎ ከኦሮሞ በላይ ኦሮሞ ነን የሚሉ የብልጽግና ዘመን እንደዛ አይነቶቹ ምድረ ኮልኮሌዎች ብልጽግና ደጋፊዎች እንዳሉ በፖለቲካ አቋምሽ ልጆቹን ጎርተሻል አላችሁ አይደለም? እናንተ የጀዋር ልጅ አክብራችኋል፣ የአብይ ልጅ አክብራችኋል፣ የሽመልስን ልጅ የመሩ ልጅ አክብራችኋል። ቅሌታሞች እኮ ናቸው የኛ ቤቶቹ ራሳቸው። ዋናው ነገር ምንድነው መሰለሽ? ሰዎች በተጫኑ ሳይሆን በራስና በራስ ነው ራስን ማስከበር። ኦኬ አሁን ሳምሪ ስለ ራሷ እንትን ብላ አውጥታ መግፋት ነው። እስከተወሰነ ጊዜ እኮ ነው ገብቶሻል። የሚዲያ ሰው ነሽ። አሁን ለምሳሌ አሁን ስግጥና ምንድን ነው የሚባለው? ልጁ ምንድን አለ? ስግጥ ፈምስ ነው ያለው። አየሽ አይደለ? አሁን ይሄ ጌጥ ነው፣ ጥሩ ነገር ሆኖ ነው፣ ግን ተገዛ። አስቤሻል? ተገዛ። ብዙሃኑ ገዙት። መንግስት ቤት ጭምር ሳይቀር ማለት ነው። ብዙሃኑን ወሮታል። ይሄ አስተሳሰብ ስግጥ ፈምስ ምናምን ነገር ማለት ምን እንደሆነ ታውቂያለሽ? ውሸት አይነት ነገር የሌለ ድንቁርና ራሱ ማለት ነው። ዝም ብሎ ከተገፋ ይሄን ያክል አውራ ሆኖ ይወጣል በሀገር ደረጃ። ኦኬ አሁን ደግሞ የማንነት ጉዳይ አሁን ሳምሪ እንደዚህ ተገፋች ምናምን ለምን ትገፋለች? ስትገፋማ ጭራሹኑ መቀጣጠል ነው ያለባት። ኦኬ ምንድን ነው የሚባለው? ያው ጥሩ ባይሆንም ቃሉ ማለት ነው ጽንፈኛ ኦሮሞ ሆና ነው መውጣት ያለባት። አንቺ እኮ በበጎ መተርጎም እኮ ስንት ነገር እንትን አለ። ለምን እንትን በእነዚህ መሸማቀቅ ምናምን እንደ ረጋግጦ ምን ብሎ ጭራሹኑ በቃ ኦኬ ፉል ታይም እራሷ ላይ መስራትና ለማህበረሰቧ ድምፅ ወደ መሆን ቆርጦ መነሳት፣ መቀጣጠል
ማንነቷን እኮ አልካደች እያልኩኝ አይደለም ጭራሹኑ ስትገፋ መበርታትና መውጣት ነው ብላ ኦኬ። አንደኛ ሴት ናት፣ ሁለተኛ የተለያዩ ቋንቋዎችን የምትችል ናት። ዓለም አቀፍ ደረጃ እንትን ስትል ቅድም ያልኩት ነገር ይመጣልሻል። አሁን አንቺ ያየሽው እነዚህ ሚዲያ ላይ ያሉ ይኸውልሽ ሚዲያ ላይ ያሉ ኮልኮሌዎችን ነው አንቺ ቆጥረሽ የተቸገርሽባቸው። አሁን እኮ ጂጂ የምትለው ያለችው ካልገባችሁ ሶሻል ሚዲያ ላይ ብዙ ፎሎወር ያላቸው ፔጅ ያላቸው ሰዎች ከመጀመሪያው ቅድም ስትለው የነበረው ምንድነው በፎቶ እንኳን በኢሬቻ እንኳን እንደዛ ብለው ሲጀምሩ አሁንም ደግሞ ልጁ ሶሻል ሚዲያ ላይ ከወጣ በኋላ ከሁለቱ ወገን እንኳን ሳይሰሙ ያውቃሉ። የተናገረችው ነገር አለ ከ5 ወር በፊት እሱን ረስተዋል ብንል አሁን እንደው የሳምሪን ድምፅ እንስማ መጀመሪያ ብለው እንኳን ሳያመዛዝኑ ቆመው እንደዛ እሷ አጠገብ ሆነው በሚባለው የማይባለው እንደዛ ሲያብጠለጥሏት ተው እንስማ ቀስ በሉ ብለው ካጠገቡ አይቆመ የለም። እሱን ነው የምትለው ጂጂ ያለችው። እንደው ዝም ብላችሁ ለኔ አግዙም እኮ አይደለም፣ አግዙልኝም አላለችም፣ ግን ታዝባለች። በቃ ይሄ ትዝብት ነው አይደለም? ጂጂ ከተሳሳትኩ አርሚ። ቆሞ እንኳን ትክክል አይደለም እረፉ ያላቸው እነዛን ፔጆች እነዛን ቲክቶከሮች የተናገረ ሰው የለም። እኔ አሁን እንደዚህ ስናገር በቤተሰብ መሀላት ግን መጀመሪያ መጀመሪያ እሷ ልክ ወደ እኔ ስትመጣ የጀመሩት የኛ ሰዎች ናቸው። እዚህ ሚዲያ ያሉ ኮልኮሌ ኦሮሞ ነኝ ባዮች ናቸው የጀመሩት። ሰው ሾክ ነው ያደረገው የእነሱን መለያየት። በነገራችን ላይ ኦኬ እኔ አላምንም ነው የሚሉሽ። እነሱ ተለያዩ ማለት ትዳር የለም፣ እነሱ ተለያዩ ማለት ህይወት የለም የሚል ነገር ነበር የምታዩ። መጀመሪያ ግን የኛ ቤቶቹ ኮልኮሌዎች ናቸው ይህንን ሁላ በተለይ እቺ የበሰበሰች የገማች እንቁርት የምትባል ሴትዮ ማለት ነው። ስለዚህ እቺ የአዞ እናት እበቀላታለሁ። እኔ ሌላው ጠላቴ ነው አዎ ጠላቴ ሊሆን ይችላል። ከውስጥ የሚወጣው ጠላት ደግሞ በጣም ጠላት ስለሆነ ከራስሽ ነው መበቀል። የራስሽን ቤት ነው ማጽዳት። እንደዚህ ያለች በክት ማለት ነው። ይችን ማጽዳት ነው። እኔ ለምንድን ነው የማልቅስ? የሚያልቅስ ያልቅስ። ጀግና ናት ልጅ ጀግና። አስለቅሳ ታለቅሳላችሁ ቁጭ ብላችሁ። እኔ እኮ እንደምታለቅሱ አውቃለሁ። ታለቅሻለሽ ነገር እኔ ለምን ማለት እኔ የማይታየኝ ቁጭ ብዬ እዚህ ጋር ዶሌ ናስከምት አዲስ ሴት ብትኖር የሚቀጥለው አንቺ ነሽ። አውቃለሁ ምን ልትይ እንደፈለግሽ። ይሄ የማህይብ አስተሳሰብሽን ይዘሽ ወደዚያ ሂጂ። የማህይብ አስተሳሰብ ምን ታውራ እስኪ እንስማት። ይህንን ነው የምታወራው። አንድ ነው የምትለው በቃ ህፃናቶች ናቸው እንደ ለእኔ ቢታረቁ ደስ ይለኛል። ይህንን ነው የምትለው በቃ ሌላ ምንም አትልም እኮ። ጠየቅኩሽ እኮ ቅድም ታስታውሻለሽ ጂጂ። አንተ በስነ ስርዓቱ ስለማታውቅ ነው የጠየቀችው። እች እኮ ታውቃለች። የሆነ ጭላንጭል ክፍተት ካለ እኛ ተወቃሽ መሆን አንፈልግም። እስካሁንም ነገሩ ላይ ያልተሳተፍ ነው ቡል ያደረግሽኝ ጂጂ። እስካሁንም ዝም ያልነው ነገሩን ሳናቀርተን አይደለም። እኔ ደግሞ ልንገርህ አንድ ነገር፣ ሳምሪ በብዙ ነገር ልትመጣባት ትችላለች። በብዙ ነገር ካሁን በአባቷ ከመጣ ያለቀ ጉዳይ ነው። የፈለገ ነገር ማለት ነው። አሁን ደግሞ በእኔ ደግሞ ከመጣባት ያለቀ አለቀ። እናንተ የማታውቁት እኔ ላይ የተሰራ ሌላ ነገር ስላለ ለምን ሁሉ ነገር የያዘችው አይጠፋም። አታውቃ በቃ ፈለኩት ምንድን ነው መሰለሽ እኔ አሁን ይህን የምትጠራጠሩ ከሆነ እናንተ እኔ ከፈለጋችሁ በቁሜ በእሳት በቤንዝል አንድ ግን እሷ ተመልሳ እሱ ጋር ስለማውቃ ለማለት የፈለኩት በተቻለ መጠን እኔ አሁን ለህዝቡ ነው። እኔ አሁን
እኔ እዚህ ላይ እንዳታስቡት፣ ይሄን እንዳታስቡት። እሷ ከቆረጠች ነው። ግን ህዝቡ እኔ አሁን ህዝቡ በዚህ እንትን ላይ ገብቶ ባያሟሙቅ ደስ ይለኛል ነው። እኔ ህዝቡ ቢተው ነው። እኔ አሁን ስለሌላ አይደለም። እኔ አሁን እዚህ ውስጥ ለመግባት ምናምን ሳይሆን መደረግ ያለበትን መደረግ መቆም ያለብን እንዴት እንደምንቆም እናውቃለን። ግን እኔ ቸኮላችሁ እንጂ እናንተ እኔ ለማለት የፈለኩት ህዝቡ በተቻለ መጠን ከዛም ከዚህም ያለው እሳት ውስጥ ማስገባት የለበትም ነው። ወደ እሳት ህዝቡ ወደ እሳት እሱንም ወደ እሳት መጎተት እዚህ ጋር ያለውንም ወደ እሳት መጎተት ትክክል አይደለም ነው። አባትየው ስልክ ቁጥር ማንም የሚያቅሰው የለም። በነገራችን ላይ ጅልነት በሱ ቤት አባቷን አምጥቶ እዚህ ጋር ማድረጉ ማስወረዱ በቃ እዛ ጋር ሁሉ ነገር አልኩ። እኔ ያንን ሳይ ከዚህ በኋላ እሷ ከሱ ጋር አይደለም። እኔ እንዲያውም እንደው እግዚአብሔር ይመስገን እኔ እንጃ ሌላ ነገር ማለት መፈጠሩ እስካሁን ድረስ እና አባቷን መስሎት የአባቷን ስልክ ቁጥር ሰጡ። ሁለተኛ ነገር ደግሞ የሌለ ታሪክ እያወራ እዚህ ጋራ የሌለ ታሪክ ሁሉንም በቃ እሱ ጥይቱን ጨርሷል። ጥይቱን ሲጨርስ እኛ ደግሞ መትረጌሳችን ያነሳል ማለት ነው። ልዩነታችን እሱ ነው።